እኔ አብርሃም ከዚህ በፊት 2 ቀን 3 ቀን ያሳሰቡት ያኔም እኔ እንዲፈታ በማድረጌ ምክንያት ነው የተፈታው። ከዚህ በኋላ እማታስተካክል ከሆነ ልጅህን አምነህ ተሰብስበህ የማትቀመጥ ከሆነ ለአንድ ቀን ለ2 ቀን አለ ለምናሳስብ ለማኝ ባይዘው እድሜ ላብርሽ ነው ማለት እድሜ ላብርሽ ቁጥር ለህይወት አስፈላጊ የሆነ ሰው እድሜ ላብርሽ የሚያስደስታው አለፈላችሁ። አንተ በኩል ወንድ ለምን እንደሆነ ከየት ጋር የምታኖሩ ምክንያት የለም። ከዚህ በኋላ ታቆማለህ። አንተ ከማንም በልጠህ አይደለም። ደስታ ማስፈራራት አትችልም። ደስታን አይደለም ማንንም እንድታስፈራራ ደስታ ከሩታ ጋር እንዳይሆን ብዙ ሴራዎች እየሰራህ እንደሆነ እኔ አውቃለሁ። ብዙ ነገር ብዙ ማስረጃ አለኝ። ወሬ ነገር ማትተው ደግሞ ከሆነ ያኔ እኔ አቡሽ አይደለም አይደል? ተሰማችሁ ኡዶቼ እኔ እኮ ኧረ ተው ቤተሰቦች ምን ሆናችሁ ነው? የሩታ ቤተሰብ የተባላችሁ ማለት ነው። በሰላም ነው? አብርሽ አላብርሽ ወንድ የለም እንዴ? ለሩታ እንዲህ ምን ሆናል? አባቴ ምን ሆናል? ምን ነክተን? አቡሽዬ አቡሻችን እድሜ ለአብርሽ እኮ ታወቅሽ። እድሜ ለአብርሽ የት እናውቃለን? ያንዳንድ እኔ እኮ ምክንያት አለኝ። በምክንያት ነው ባይዘዌ አብርሽን ሁሌ እውነታ ስላለ ነው አብርሽ ማለት ነው። የት እናውቃለን? አቡሽ የት ማናቀን? በቃ አናቃችሁ እድሜ ለአብርሽ ኦኬ። ሲጀምር ደግሞ ማለት ነው አንተ ማንና ነው አብርሽን በሚዲያ የምታስፈራሩ? በግድ ነው አለ እንደ ትዳር በግድ አለ። በግድ ለምናችሁ ነው እንደ ከየታችሁ ጋር ወንድ የምታኖሩ አንተ አራሩታን ታሰድቡ በማረም አራት ታሰድቡ። ልጅቷ ልጁን ታሳድግ ደግሞ ምን አለ ጋይስ? እኔ አቡሽ አይደለም ከዚህ በፊት ታስራል። ጥፋተኛ ስላልሆነ ነው ባሰዌ ማለት ነው የተፈታ። ጥፋተኛ ስላልሆነ ነው። በነገራችን ላይ አንተ አይደለም ያስፈታ፣ በራሱ ነው። እህቷ ናት ያስፈታችሁ። ኦኬ። እና ወንድማችን አቡሽዬ ማለት ነው አምርም እሺ፣ ወንዱን ከወንድ ጋር ዋል እሺ። ከዚህ ልሽልጥ ምንድነው ይሄ? ከዚህ ወጠጤ ጋር ነው ማለት ትንሽ ትበልጣለህ ብዬ ነበር ያስብኩት። ትንሽ ረጋ ያልክ ነህ እንደ በፊቱ እሺ። ማለት በጀመራ ስትመጣና ማል ላይ ነበርኩ ደና ነበር ማል ላይ ነበርኩና ለማንኛውም አብርሽን በግድ ከሩታ ጋር ልታኖሩ ፍቅር ነው እንጂ ግዳጅ አኖር ባይዘው ማለት ነውና እና ጋሽ አቡሽ በግድ አይደለም አብርሽን ከሩታ ጋር ልታኖር አችልም። በቃ ሲቀጥል ደግሞ እንዲ ጥያቄ ልጠይቃችሁ በተለይ ያሩታ ደጋፊ ናችሁ ማለት ነው። ምንድነው ጀግና የምትሉት? ምን ሰርቶ ነው ጀግና የሚባለው? ሲቀጥል ደግሞ እንደውም ሩታ ሰው እንድንቅ ነው ያደረጉና በልመና አብርሽ እኮ ፍቅር ነው ያሸነፈ። ፍቅር ነው በፍቅር ነው በግድ እንግዲህ አብርሽን ሩታ ለምና በግድ አገባችሁ። ኦኬ በግድ ተቀበላት እንዲህ ነው ለተመልካች። አሁን ደግሞ አልፈልግም አላት። ሶ በግድ አግብታ በግድ ልታኖር አችልም። ፍቅርና ፍቅር ነው የሰው ልጅ ማኖር የሚችለው ባይዘው። ሲጀምር ደግሞ በግዴታ ወይም ደግሞ ስላስፈራራ አንተ ማነ አቡሽ የምትባል ሰውዬ እንዴ? ኦዲየንስ እኮ የአብርሽ ኦዲየንስ እኮ ተነስቶ ሰብስክራይብ ቢያነሳ ማለት ነው ባዶ ነው የምትቀራ ባይዘው። ባዶ አንድ ቀን ከአብርሽ ጋር መጥቶ ነው ባይዘው ሰብስክራይብ የጨመረ። ከዛ በፊት ግን 10,000 እንኳን መግባት አልቻለም። 10,000 ሆን ብሎ ከተነሱ ግን እንዳለ እዚህ የምትወጣጥሩ ማለት ነው ከነም ጭምር አነሳ። ለነገሩ ምቀኝነት አልችልም። አንዴ ያርጋለሁ። ሶ ምን ለማለት ፈልጌ ነው? ላይክ ሰብስክራይብ አድርጉዶቼ። እውነታ እኮ አይዋጥላችሁም። እውነት የምናገር ሰው እኮ አይዋጥላችሁም። ለማንኛውም ዋጡ የመረራችሁ። አዎ ትዳር በለመና በግድ ማስፈራራት አይቻልም። በግድ ልታኖሩ አችልም። አብርሽን አብሮ ከኖሩ ደስ ይለናል። ግን አንተ ስላልክ ስላስፈራራ ልታኖር አችልም። 4 ነጥብ ዋጥ አቡሻችን ምድራ ወጣጤውላ ማለት ነው። እድሜ ለአብርሽ አለፈላችሁ፣ ባካችሁ አለፈላችሁ። ለምን አለፈላችሁ አይደለም ግን እዚህ መታችሁ አትንቦጣረቁብን ማለት ነው። አዎ ይሄ ነው እውነታ። ዋጭ ያዳሜ ማለት ነውና አብርሽ በቃኝ ፍቅር ወጥቶልኛል እንዴ? ምን ሆነ? እህት ከሆነች ማለት ነው የወንድ ልጅ ብልቱን ቪዲዮ ስትቀርስ ለምን አልመከርካትም? ለምን ይሄ ትክክል አይደለም? እህቴ ስማችን አጠፋሹ፣ ካንቺ አይጠበቅም ለምን አላልክም? ኦኬ ወንድ ልጅ ክብር የሚባል ነገር አለ። አንተ አሁን ለምሳሌ አንተ ምስት አንተ ላይ እንደዚህ ብታደርግ ትኖራለህ ከሷ ጋር? ይሄ ነው አብርሽ ያጋጥመና ጭራሽ ማስፈራራት። ልጅና ምን
እንዴ? አንተ አብረህ ተኝታል እንዴ? ሰውዬ አስተኝታችኋል እንዴ? እንዴ ከማንም ጋር እየዋለችን እንዴ? ሰክሮ ከተኛችስ በምን እናውቃለን? በዚህ ውስጥ አልገባም። በእርግጥ እንደዛ አይነት ታደርጋለች ብዬ ስለማላስበው ሶ አንተ ምን ቤት ነህ ነው? ምን ቤት ነህ? ልጁን ማመን አለማመን ምን አገባ? አንተ ምን አገባ ስለ አብርሽ? እንዴ አላበዙ እንዴ እነዚህ ልጆች? ጋይስ አበዙ እኮ እንዴ! ጭራሽ እኮ በልመና ልጁን ከሩታ ጋር ሊያኖሩ ወንድ የለም። በቃ ከአብርሽ ውጪ ሩታ ወንድ ማግባት አትችልም ወይስ ከአብርሽ ውጪ ለሩታ የሚሆን ወንድ የለም እንዴ? ኧረ ተው ታሳድቡ ልጅቷን። እሷም የለመነች ነው፣ ቤተሰብም የለመነ ጋይስ። አዎ ይሄ ሚዲያ ላይ ያለ ነው። አልጨምርም አልቀንስም። ሩታም የለመነች መጣች፣ ለምን አገባች። ከዛ ደግሞ አልፈልግም ብላ ፈጣች። አሁን ደግሞ ልመና ነበረ የያዘችው። ሶ አቡሽ ደግሞ ተጨማሪ ከሩታ ጋር ተሰብስቤ ልጅን አምነ ካልኖርክ 10 ቤት አስገባለሁ። የትኛው 10 ቤት? ማነ ከንተ ማናችሁ እናንተ? ሱራችሁን ከፍ አድርጉ በጀመራ